ከሩታ ጋር ነው የሚፈልገው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን ስለዚህ በኔል በስተመጨረሻም እትዬ ሄርሜላ የሩታን ህይወት አፈር ድሜ ካስበላች በኋላ እሷ ፌንት በልታለች ማለት ነው። ሰላማችሁ ይብዛ ውድ የዩቲዩብ ቻናሌ ቤተሰቦች፣ ደህና ናችሁልኝ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የተፈጸሙ ያሉ ትንሽ ግራ የሚያጋቡ ነገሮች አሁንም አብርሃም ጋር ያሉ ናቸው የሚታዩት ማለት ነው። ሰው ልጅ በዚህ ልክ የሆነ ነገር ወድቆ ወይም ምሳሌ የሆነ ሰው መሬት ላይ ሲወድቅና በጣም አይምሮ ወይም አንጎሉ ሲመታ የመርሳት ነገር ያጋጥመዋል አይደል? ቤተሰብ ያው በሳይንሱም ደረጃ ማለት ነው። አብርሃም ለምንድን ነው በዚህ ልክ ምንም የማያውቃቸውን ነገሮች የሚመስሉ ነገሮች ጣልቃ የሚያስገባው? ለምሳሌ ሄርሜላን አውቋታል እና በጣም ታግሏል። እሱ ጋር ያለውን ሀሳብ ለሷ ለመናገር በጣም ታግሏል። አብርሃም ጋር ምንድነው እየተፈጠረ ያለው የቀን ጉዳይ ነው፣ በደንብ የምናየው ይሆናል። ነገር ግን ሄርሜላ የእጅሽን ነው ያገኘሽው። እውነቴን ነው የምልሽ ሩታ፣ መጥፎም ታድርግ ጥሩም ታድርግ፣ አንቺ የሰው ህይወት ምስቅልቅሉን ካወጣሽ በኋላ የኔ ህይወት ይሰምርልኛል ብለሽ ጓግተሽ ወደ አብርሃም ህይወት መግባትሽ ነው ትልቁ ጥፋት። በቃ ትልቁ ብልግናሽ አንቺ የሰው ባል ማማገጥሽ፣ የሰው ባል ከትዳር ውጪ ማድረግሽ ነው እንዴ! ሴት ልጅ ናት እኮ ሩታ፣ ይሰማታል እኮ ማለት ነው። ከህይወቷ ፈልቅቀሽ ስንት ራዕይ የነበራትን ልጅ እንዳልሆነች ሆና ነው ያስቀረሻት። እቺ ልጅ አንደኛ ነገር በአንድ ወቅት ላይ በጣም ጎበዝ ተማሪ ነበረች። በነገራችን ላይ ስለ ሩታ ማታውቁ ካላችሁ አንዳንድ ፖይንት ልስጣችሁ ማለት ነው። በደንብ የምትከታተሉ ሜቢ ሙሉ ላታዩ ስለሚችሉ በጣም ጎበዝ ተማሪ ነበረች፣ ተማር ነበረ። ከቤተሰቦቿ ጋር ለቃ ሸገር ስትገባ ማለት ነው በመሃል ላይ በጣም ትምህርቷን ቀጥላበት ነበረ። ከዛ በኋላ ግን አብርሃም ወደ ትዳር ወዲያውኑ ወደ ልጅ ምናምን ወደሚለው ኬዝ ውስጥ ከተታት። እቺ ልጅ በትዳሯም እንኳን ስኬታማ ሳትሆን ማለት ነው ሄርሜላ በተባለች ሴት ህይወቷ ተተራመሰ። እንደው እንደ አይምሮ እንዳለው ሰው ስናስብ ቤተሰብ ማለት ነው እስቲ እኛን ሩታ ቦታ ራሳችንን እናስቀምጥ። እሺ ግድ የለም ሄርሜላን ተዋት። አብዛኞቻችሁ ለሄርሜላ ጠበቃ ሆናችሁ ነው እያየው ያለሁት። ይሄ አይደለም መልክቱ ማለት ነው። መልክቱ ለኛ መማር ያለብን ወይም ደግሞ ጥፋት ነው ብለን የምናስበውን ነገር ነው አሁን ማወቅ፣ ጭብጡን ነው ማወቅ ያለብን ብዬ ነው ማስበው። እና እቺ ሴት ይሄ ሁሉ ነገር አሳልፋ ሩታ ማለት ነው ህይወቷ በዚህ ልክ ሲመሰቃቀል አስቡት። ወልዳ እንኳን አይደለም እኮ እቺ ልጅ ይሄ ህይወት የገጠማት ገና በእርግዝና ሰዓት ነው። የሰማችሁ ነው ሩታ ስትናገር የነበረው። እኔ ባለፈው ሳምንት ሳስተጋባ የነበረውን ነገር ነው። በትዳር ሰዓት ላይ ገና ትዳሯ ሞቅ በምታረግበት ሰዓት ነው ሄርሜላ በእነሱ ህይወት የገባችው። እርግዝና የበዛ ሰዓት ላይ አለ። በዛ ሰዓት ላይ ያስለቅሷት ነበረ። እየጠሩ መንገድ ላይ አቁመው ነበር የሚያዋራት። ቪዲዮውን ሄዳችሁ ሩታ እንደ ሩታ ቻይ እዚህ ምድር ላይ የለም። የምሬ ነው የምላችሁ። ግን ይሄ ሁሉ ስቃይ አሳልፋ እስከ መውለድ ደረጃ ደርሳ ወልዳ እንኳን አራስ ቤት በአግባቡ አልተቀመጠችም። እቤቷ ድረስ በር እያንኳኩ ሄርሜላ ከአንድም ስንቴ የሩታን ቤተሰብ ቤት ረግጣ ደፍራ ገብታለች። ሩታን እዛ ግቢ ውስጥ ካልደበደብኩሽ ስንቴ ብላታለች። የሄርሜላ ግፍ ገና በዚህ የሚያበቃ አይደለም። ማናችሁም ብትሆኑ ነው የምላችሁ ወገኖቼ፣ ራሳችንን በሰው ቦታ እንተካ፣ በሩታ ቦታ ራሳችንን እናስቀምጥ። አሁን ላይ ሩታ ሜቢስ ሚስቴክ ሰርታ ስህተት አጥፍታ ወይም የሆነ ነገር አድርጋ ሊሆን ይችላል። ያንን ነገር እኔ እውነት ከሆነ የምደግፍ ሰው ሆኜ አይደለም፣ አልደግፍምም። መረጃው የተረጋገጠ አይደለም። ግን ሄርሜላ በባለትዳር ህይወት መካከል ያኔ መግባቷ ትክክል ነው ወይ? አሁን ቁስሉ እንዴት ታያችሁ? እስቲ እዩት። ፌንት በላች እኮ አሁን የሩታን ህይወት ከጥቅም ውጭ አደረገችና አሁን እሷ ደግሞ በተሯ ፌንት በላች። ገና ሳሯን ትበላለች። ምክንያቱም ሰው የዘራውን ነው የሚያጭደው። ትልቅ ተቋም እኮ ነው ያፈረሰችው። አብርሃም እና ሩታ የገነቡትን የለፉበትን ሰምታችኋል። ከዚህ በፊት አንድ የቲቪ ጣቢያ ላይ ቀርቦ ሲናገር የነበረውን አብርሃም ሰምታችኋል። 50,000 ሰብስክራይብ ነበረኝ፣ እድሜ ለሩታ በአንድ ሳምንት በሁለት ሳምንት ውስጥ ሌላ ታሪክ ውስጥ ነው የከተተችኝ፣ በህዝብ ዘንድ ተቀባይነትን እንዳገኝ በፊዚካል ሳይቀር ነው የቀየረችኝ። 50,000 የነበረው ሰብስክራይብን እስከ 100 እስከ 200 በሁለት ሳምንት ውስጥ ነው ያደረሰችኝ። በዛ ላይ ፍቅር መልካም ሴት ናት እያለ በሚዲያ በትልቅ ተቋም ላይ ሲመሰክር፣ ዛሬ ላይ ታዲያ እንዴት ነው ይሄ ሁሉ ነገር የተገለበጠው? እኮ በሩታ ጥፋት አይደለም፣ አብርሃም ባመጣው ችግርና እንዲሁም ደግሞ አሁንም ዛሬም ደግሜ የምናገረው አቤል እና ቡራ የሚባሉ ሰዎች ናቸው ህይወታቸውን ያበለሻሹት ማለት ነው።
በአሁን ሰዓት ላይ ቡራ ከሚዲያ ጠፍቶ ነው ያለው። ምክንያቱም የሰራው ስራ በሚዲያ ሊያስጠይቀው እንደሚችል ስለሚያውቅ ማለት ነው። ስለዚህ እነዚህ ሁለት ሰዎች ህይወታቸውን ካበለሻሹባቸው በኋላ አሁን ማን ነው ታዲያ ተጠያቂ የሚሆነው? ሁልጊዜም ቢሆን ፊት ለፊት ያለችው ሄርሜላ ናት ተጠያቂ የምትሆነው። ለምን በሰው ህይወት ውስጥ ገባች? መልሱ ውስጥ ይሄንን መመለስ የምችሉ ሰዎች ማለት ነው። በእናንተ ህይወት ውስጥ የሆነ ሰው ጣልቃ ገብቶ ህይወታችሁን ምስቅልቅል ቢያደርግ ትቀበላላችሁ ወይ? በዛች ሴት ቦታ ራሳችሁን ተክታችሁ እዩት። ግዴታ ቁስሉ እኛንም ይንካን ማለት ተገቢ አይደለም። እንደ አንድ ባለአእምሮ ስታስቡት ከሩታ በላይ እዚህ ህይወት ውስጥ ስቃዩን የበላ መከራን የተቀበለ የለም። ልጅ ብቻዋን እስከ ማሳደግ ያለ አባት ብቻዋን ያን ጊዜ የእርግዝና ዘመኗን ሁሉ ብቻዋን በእንባ ጨርሳ በስንት መከራ ውስጥ አልፋ እኮ ነው ልጅ እዚህ ጋር ቆማ ዛሬ ያያችኋት ማለት ነው። ስለዚህ ሄርሜላ ምንም አላየሽም ነው የምለው በመሰረቱ ማለት ነው። በዚህ ልክ የመጣ ህይወት በራሱ ሰላም ሰጥቶ እንደማያኖራት እኔ ቀድሜ ነግሬያችኋለሁ። ሰው በሰው እንባ ተረማምዶ የደላ ህይወት እኖራለሁ ብሎ የሚያስብ ሰው ካለ ዘመኑ ሁሉ የውሸት ዘመን ነው የሚሆንበት። ይሄ ግዴታ አይምሯችሁ የዛ ሰዓት የሚያስበው ነገር ነው እንጂ ሚደላ ህይወት የለም። የአብርሃም ህይወት ተጎሳቅሎ የሩታ ህይወት ተጎሳቅሎ ሄርሜላ የምታተርፈው ደስታ ሊሆን አይችልም መቼም ማለት ነው። ስለዚህ እኔ ወንድሟን የምታዘበዋለሁ። ሩቅ አትሂዱ እሺ፣ ግድ የለም ሄርሜላን ተዋት፣ አይምሮ ቢስ ናት እንበል። እዛ ጋር ቆሞ ጨበሪያን ጨብሮ የቆመው ወንድሟ ቢያንስ እንዴት በዚህ ህይወት ውስጥ ስትዘፈቅ የ4 ወር የ5 ወር ህፃን የ6 ወር የ7 ወር ገና ለሁሊያ 7 ወሩ ነው አይ ቲንክ አሁን ላይ ማለት ነው። እንደዚህ አይነት ልጅ የታቀፈችን እናት በዚህ ልክ ከትዳሯ አስፈትቶ እንደው እህቱ በዛ ልክ የሰው ባል ስትቀማ እኔ የመጀመሪያ ወንድም እሱን ነው ያየሁት። እንዴት ይሄ ነገር እንዴት ሊሆን ይችላል ብሎ እንኳን አልተቃወሙም። ወዲያው ቤት ጠሩትና ወዲያውኑ ትውውቅ ወዲያውኑ። ይሄ ምንድነው የሆነ ኬዝ ስላለባቸው ነው። ሰዎቹ ችግር ያለባቸው ሰዎች ስለሆኑ ነው እንጂ አይምሮ ያለው ሰው በዚህ ልክ ቤተሰቡን አሳልፎ አይሰጥም። እንዳያችኋት ማነች ማርታ የተባለች እህቷም ያው ናት። ይሄ ወንድሟም የሄርሜላም ወንድም ያው ነው። ለሷ እኔ ፋሚሊው ተመሳሳይ ሆነብኝ። ሄርሜላም አንድ አይነት ወንድሟም እህቷም አንድ አይነት። ከመሀላቸው አንድም የሄርሜላን ህይወት የተቃወመ የለም። እዛ ህይወቱ ስትዘፈቅ አስተያየት እንኳን የሰጣት የለም። ኖርማል አድርገው ነው የወሰዱት። ስለዚህ ማለት ነው ሰው የዘራውን ያጭዳል። ጥፋት አለ፣ ከባድ ጥፋት ያጠፋችሁ ሄርሜላ ይሄንን መቼ መመለስ አትችልም። ሌላ ለማን እንዲሁ ስትንጨረጨር ትኖራታለች እንጂ ይሄን ህይወት አድርጋ ማስቀጠል አትችልም። አብርሃም አሁን ምንድነው የሆነው? ለምንድነው እንደ ህፃን ልጅ እየሆነ ያለው የሚለው ራሱ ግራ ያጋባል። በዛ ላይ ደግሞ እኔ ያለው እሺ ምን ሆነ ነው ምን አድርጋችሁት ነው ምናምን የምትለው? ቆይ ይሄ ልጅ አንድ ፍሬ የ12 የ10 ዓመት የ9 የ8 ዓመት ልጅ ነው እንዴ? ጓደኛ ይሄ ትዳሬ ብላ ያሰበችው ሰው እንዶ ትዳርም የላቸውም፣ ግን እንደዛ ብላ ያሰበችው አብርሃም ማለት ነው በዚህ ልክ እንደ ህፃን ልጅ ነው እየሷ እያየችው ያለችው። ምን አርጋችሁት ነው? ምን ብላችሁት ነው? ምን እንዲያርጋችሁት ነው? የምትናገረው ነገር ሁሉ በቃ እሱ በራሱ መቆም የማይችል ሰው አርጋ ነው የወሰደችው። ይሄ የእናቶች ተንከባካቢ ድርጅት ትግባና ህፃናቶችን ትንከባከብ። ይሄ ትልቅ ሰው ጎረምሳ ነው ትዳር ያለው ልጅ ያለው ማለት ነው። በዛ ልክ የሚናገሩት አይደለም። በዛ ልክ መናገር የምትችለው ህፃናቶች ወጣቶችን ገና 7 8 4 5 6 ዓመት እድሜ ውስጥ ያሉትን ነው እንጂ እሱም በዚህ ልክ መናገሯ ራሱ እሷን ያስገምታታል ማለት ነው። እንዴ ቤቢ ዴከር ትግባ ትንከባከብ ህፃናትን ማለት ነው። ይሄ በጣም አስገራሚ ነገር ነው በእውነት ማለት ነው። ሄርሜላ ራሷ እየሆነች ያለችው ሁኔታዋ ደስ አይልም። እንዲህ አይነት እንክብካቤ ማማዬ ትሉና ትዳር ውስጥ ስትገቡ እናታችሁን ነው ምን መስላችሁ ሚስታችሁ ሳንሆን ብላለች አንደታችን። እና ሄርሜላም ማለት ነው እናት መሆን ከፈለግሽ ልጆች ምናምን ነገር ሄደሽ እንክብካቤ አድርጊ ማለት ነው። ይሄ ባል ነው እንግዲህ ለስሙ ማለት ነው። አሁን ላይ ለአንቺ ባልም ባይሆን በነገራችን ላይ ግን እኔ ለምንድነው አብርሃም አሁን ድረስ ከቀልቡ ያልሆነው? ለምንድነው ማሰብ ያቃተው? ለምንድነው እንደ ድሮ ጠንከር ብሎ ነገሮችን ፊት ለፊት መነጋገር ያልቻለው? ይሄ አላስደሰተኝም። ይሄ ነገር ጥሩ አይደለም። አሁን እሱ ያሳየን ያለው ገጸ ባህሪ የሆነ እንደ አይምሮ እንዳልኳችሁ የሆነ ቦታ ወድቆ አይምሮ የተነካ ሰውና በፊት የነበረውን ዲያሪ የረሳ ሰው ነው የሚመስለው። ይሄ ደግሞ አያስተማምንም። ምክንያቱም ሄርሜላን ያውቃታል። ሄርሜላ እያለ ሲያዋራት ነበረ። ስለዚህ ሌሎች ነገሮች ላይ ለምንድነው እንደ አዲስ የሚሆነው ነው ያልገባኝ ነገር እሱ ነው። ከዛ ባለፈ ግን በዚህ አይነት ህይወት ውስጥ ገብቶ የሰው ህይወት የሚያበለሻሹ ሰዎች ማለት ነው መጨረሻቸው ጥሩ አይሆንም። እንዳያችሁት
እንደ ሄርሜላ ማለት ነው ፌንት መብላት ነው። ፌንታ ብቻ አይደለም፣ ፌንቱ ልትነቃ ትችላለች፣ ግን አበሳ መብላት ነው። ዘላለም አለማችሁን የሰው ህይወት ውስጥ እንዲገብቶ ማንቧሸር ቀልድ ነው እንዴ? እኔ በጣም ፎከስ ያደረኩትኝ ከምንም ነገር በላይ የሩታን ህይወት አመሰቃቅሎ ሰው እንዴት ደስተኛ ሆኖ እኖራለሁ ይላል። ሴት ሆና ሰው በሴት ህይወት ውስጥ እንደዚህ ስትጫወት አይከብዳትም? እሷ ላይ እንዳይደርስ የፈለገችው ነገር አሁን እየደረሰባት ነው። እሺ እንዴት ነው የምትወጣው ይሄን አዘቅት? ማንም አመጣጡ ጥሩ ባይሆንም ማለት ነው። የአብርሃምም ሁኔታ ግራ አያጋባንም፣ ግን ወሳኙን ነገር ስታዩ እሷ በሩታ ላይ ያደረሰችው ነገር እሷ ላይ እንዳይደርስ ፈለገች። ይሄ ራስ ወዳድነት ይባላል። ራስ ወዳድነት ነው። አሁንም እየሄደ ያለው ነገር ግራ ያጋባል። አብርሃም በመሃል ቤት የሆነ ውዝግብ ውስጥ ነው ያለው። እንዲያውም ትላንትና ቪዲዮ ላይ ካያችሁት አጥርቶ ነበረ ሲናገር የነበረው ብዙ ነገሮችን። ዛሬ ላይ ግን ማለት ነው ተጨበረብሯል። የሆነ የተጨበረበረው ነገር አለ። ወይ ፈጣሪ፣ አረ እንደው መጨረሻችሁን እኛ ብቻ ያሳየን፣ ወይ ሲዝናችሁ ይለቅ ይገባደድና እኛም እፎይ እንበል ማለት ነው። እናም ቤተሰብ እንግዲህ የተፈጠረው ነገር ያው እንዳያችሁት ነው። እኔ ግን ያው የእሷ በደል ነው ሁሌም የሚታየኝ፣ የሩታ መገፋት ነው። የሆነ ተንኮል ቅመም ምናምን ነገር አለው ያላችሁ ሰዎች አላችሁ። ሩታ እንደዚህ አይነት ነገር የምታደርግ ከሆነ የምር በጣም ያስጠላል፣ ይደብራል። ልቀበለው የማልችለው ነገር ነው። የምሬን ነው የምላችሁ። ይሄንን እኔ ልቀበለው አልችልም። ይሄንን ነገር እኔ ሰፖርት ላደርጋት አልችልም፣ እውነተኛውን ነገር ስነግራችሁ። ነገር ግን እንደ ሁኔታው ስታስቡት አንድ ሰሞን ሩታ ስትንገበገብ የነበረው ነገር ነው አሁን ሄርሜላ ላይ የደረሰው። ገና ነው፣ ምንም አልተነካችም። በነገራችን ላይ በኖርማል ነገር ከሆነ ነው ግጥም ምንም ችግር የለውም። እሷ የተፈተነችበትን ፈተና ሄርሜላም ተፈተን ብለን መናገር የምንችለው። ግን ሩታ የሆነ ያደረጋችሁት ነገር ካለ አንላቀቅም፣ ይሄን ነው ማለት ነው። በተረፈ ግን ሄርሜላዬ ቶሎ ንቂ ማለት ነው። ንቂ፣ አልነቃሽም እኮ አንቺም ችግርሽ ማለት ነው። ረጅም ጊዜ ሆነሽ ፌንት ከበላሽ ባይዞ አሁን እንዲህ ስትወድቅ ያሳየሽን እንጂ ካይምሮሽ እንዳልሆንሽ በፊትም እኔ ተረድቻለሁ። ካይምሮ የሆነ ሰው የሰው ባል አይጣበቅም። የ7 ወር ሕፃን ያለችውን እናት ከባሏ ለይቶ የራሴ ላርጋ አይልም። የነውር መጨረሻ የጥግ ድረስ የሚያስኬድ ነውር ነው የሰራሽው። ዛሬም ነገም ነው የምንናገረው ይህን ጉዳይ። እኔ የተሰማችሁን እናንተ ሀሳባችሁን እንደተለመደው ጻፉልኝ። ቤተሰብ ሰላማችሁ ይብዛልኝ።